ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የግንቦት 27 ቀን 2017 ዓ.ም ዕለታዊውን የምዕራፍ 2 የምሽት የቢዝነስ ዜና ጥንቅራችንን ይዘንላችሁ ቀርበናል። ከቢዝነስ ዜና ዘገባዎቻችን ጋር አብራችሁን እንድትቆዩ በአክብሮት እንጋብዛለን። አርዕስቶችን በማስቀደም እንጀምራለን። ሰባተኛው የውጭ ምንዛሪ ጨረታ በነገው ዕለት እንደሚካሄድ ባንኩ አስታውቋል። በዝርዝር የምትሰሙት ይሆናል። በፌዴራል ተቋማት የሚያገለግሉ በርካታ ሰራተኞች የትምህርት ማስረጃቸው ሐሰተኛ ሆኖ መገኘቱ ተገልጿል። ሙሉ መረጃውን የምናጋራችሁ ይሆናል። በርካቶችን እያነጋገረ ያለውና ጥገኝነትን መጠየቅ የሚከለክል ረቂቅ ሕግ መቅረቡ ተገልጿል። በሕጉ የተቀመጡ ዝርዝር ጉዳዮችን የምትሰሙ ይሆናል። የአዲስ አበባ ፖሊስ በመዲናዋ ፍተሻና ብርበራ ሊያደርግ መሆኑን አስታውቋል። ሙሉ መረጃውን የምናጋራችሁ ይሆናል። በሀገር አቀፍ ደረጃ አዲስ ፈጠራ ለማጎልበት የሚረዳ ፖሊሲ ተዘጋጅቶ መጠናቀቁን ሚኒስትሩ አስታውቋል። ይህንንም የምትሰሙት ይሆናል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 2 የምሽት የቢዝነስ ዜና ጥንቅራችንን እንድትከታተሉ እንጋብዛችኋለን። በቢዝነስ ዜና ዘገባችን ላይ ምጣኔ ሀብታዊና ማህበራዊ ጉዳዮችን የተመለከቱ ዜናዎችን ይዘናል። አብራችሁን ቆዩ። በዝርዝር ወደምንመለከታቸው እናልፋለን። በከተማችን አዲስ አበባ አንድ አዲስ ዜና ከወደ ለቡ ሰምተናል። በዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መካከል በማራኪ ኮሪደር ልማት ደምቆ በሚታየው ዲኤምሲ ሪል ስቴት የሂልሳይድ የመኖሪያ መንደር ውስጥ የመጨረሻው ብሎክ ለሽያጭ እንደተለቀቀ ሰምተናል። ቀድሞ ለመጡ 15 ደንበኞች 2,500,000 ብር ቅናሽ አድርገናል። ከአነስተኛ ወለልና የፍሎር አማራጭ በምርጫው ከባለ 1 እስከ ባለ 4 መኝታ ማግኘት የሚችሉበት በለቡ መብራት በ65000 ካሬ ላይ ባረፈው መንደር ላይ ግንባታቸው ከ30 እስከ 50% በደረሱ ቤቶቻችን በካሬ ከ78000 ብር ጀምሮ 60% በሚደርስ የረጅም ጊዜ የባንክ አማራጭ ከአነስተኛ ወለድ ወይም የሸሪያ ሕግን በጠበቀ መልኩ አመቻችተናል። ብልህ ሰው ዛሬ ላይ ነገው ይታየዋል። ጊዜ የለም። አሁኑን ወስነው በ0962 606677 ላይ ይደውሉልን። ተግባራዊ ሲደረጉ የቆዩ የምርት ደረጃዎች እየተከለሱ እንደሚገኝ ተገለጸ። ጸድቀው ተግባራዊ ሲደረጉ የቆዩ አንዳንድ የምርትና የፍተሻ ደረጃዎችን በመከለስ ኤክስፖርትን የማሳደግ ስራ እየተሰራ እንደሚገኝ የኢትዮጵያ ደረጃዎች ኢንስቲትዩት አስታውቋል። የኢትዮጵያ ደረጃዎች ኢንስቲትዩት ዳይሬክተር ዶክተር መሰረት በቀለ ተግባራዊ ሲደረጉ የቆዩ አንዳንድ የምርት የፍተሻና የስርዓት ደረጃዎችን በመከለስ ቴክኖሎጂውን ያማከሉ እንዲሆኑ የማድረግ ስራ እየተሰራ እንዳለ ተናግረዋል። ተግባራዊ እየተደረጉ ያሉና የአገልግሎት የጊዜ ገደባቸው ተጠናቆ የተከለሱ የምርት የፍተሻና የሀገሪቱን የኤክስፖርት ንግድ እያሳደጉ ነው ያሉት ዳይሬክተሯ የጸደቁ ደረጃዎችን ተግባራዊ በማድረግ ኢኮኖሚያዊ እድገት አቅጣጫዎችን እውን የማድረግ ስራ እየተሰራ ነው ብለዋል። ተግባራዊ እየተደረጉ ያሉ ደረጃዎችም የቴክኖሎጂ ለውጡን የማይመጥኑ ሆነው ከተገኙ የአገልግሎት ጊዜያቸው ሳይደርስ የሚከለሱበት መንገድ እንዳለ ያነሱት ዳይሬክተሯ ደረጃዎችም በተለያዩ ምክንያቶች ተከልሰው ሀገራዊ እድገትን እንዲያፋጠኑ ቴክኖሎጂውን የዋጁ እንዲሆኑ እየተደረገ ነው ሲሉ ገልጸዋል። ደረጃዎች የተያዘላቸው የ5 ዓመት የአገልግሎት የጊዜ ገደብ ሲጠናቀቅ የሚከለሱ ሲሆን በተጨማሪም የምርትና የፍተሻ ደረጃዎችን ከዓለም አቀፍ ደረጃዎች ጋር ለማጣጣም እንዲሁም ሀገርን ከዓለም ነባራዊ ሁኔታ ጋር ለማመቻቸት ከቴክኖሎጂ ለውጦች ጋር እንዲጓዙ ብሎም ጥራትና ደህንነታቸውን ለማሻሻል እንደሚከለሱና ይህንንም የመከለስ ስራ እየተሰራ እንዳለ አብራርተዋል። የጸደቁ የምርትና የፍተሻ ደረጃዎች ላይ ተግባራዊነታቸውን ክትትልና ቁጥጥር በማድረግ መከለስ የሚገባቸውን በመከለስ ኤክስፖርትን የማስፋፋት የንግድ ተወዳዳሪነትን የማሳደግ ጥራትን የመጨመር ስራ እየተከናወነ እንደሚገኝ ተገልጿል። የኢንዱስትሪ ፓርኮች በግለሰብ ደረጃ እየተገነቡ ነው ተባለ። ከዚህ በፊት በመንግስት ብቻ ይገነቡ የነበሩ የኢንዱስትሪ ፓርኮች አሁን በግለሰቦች እየተገነቡ ነው ሲል የኢንዱስትሪ ሚኒስቴር ገልጿል። በኢትዮጵያ ካሉት 28 ኢንዱስትሪ ፓርኮች 8ቱ ፓርኮች በግል ዘርፍ የተገነቡ መሆናቸውን ይህም የሪፎርሙ ትሩፋት ነው ሲሉ በኢንዱስትሪ ሚኒስቴር የሚኒስትሩ አማካሪ አቶ ዳንኤል ኦላኒ ተናግረዋል። አማካሪው ይህን ያሉት 7ኛው
አግሮፉድና ፕላስት ፕሪንት ፓርክ ኢትዮጵያ አውደ ርዕይን አስመልክቶ በተዘጋጀ ጋዜጣዊ መግለጫ ሲሆን አውደ ርዕዩ በጀርመን ሬትሬድ መሴና በኢትዮጵያ አጋሩ ፕራና ኢቨንትስ አዘጋጅነት ከሰኔ 12 ቀን እስከ ሰኔ 14 ቀን 2017 ዓ.ም ድረስ በአዲስ አበባ በሚሊኒየም አዳራሽ እንደሚካሄድ ተገልጿል። የኢንዱስትሪ ሚኒስቴር ከሁነቱ አጋሮች መካከል አንዱ እንደሆነ የተገለጸ ሲሆን በአውደ ርዕዩ ላይ ኢትዮጵያን ጨምሮ ከ14 ሀገራት የተውጣጡ ከ140 በላይ አቅራቢዎች ለኢትዮጵያ ገበያ ተብለው የተዘጋጁ ምርቶችን ያቀርባሉም ተብሏል። ከዚህ ቀደም መንግስት የመሰረተ ልማቱን ወጪ፣ የመሬት አቅርቦት፣ የማዘጋጃ አገልግሎትና አጠቃላይ ግንባታውን ወጪ ይሸፍን ነበር ሲሉ አቶ ዳንኤል አስታውሰው ፓርኮቹ ተጨማሪ መሬት እየጠየቁ መሆኑንና አሁን ባለው ተጨባጭ ሁኔታ እስከ 2000 ባለሀብቶችን መሳብ የሚችል መሬት መዘጋጀቱን ተናግረዋል። በተጨማሪም በሀገሪቱ ካሉ 28 ፓርኮች ውስጥ 4ቱ ምግብን መሰረት ያደረጉ የተቀናጁ አግሮ ኢንዱስትሪዎች ሲሆኑ ከ4ቱ ኢንዱስትሪ ፓርኮች ደግሞ 3ቱ ወደ ስራ የገቡ እንደሆነ ተገልጿል። በተለያዩ ዘርፎች አዳዲስ ፈጠራዎችን ለማጎልበት የሚረዳ ፖሊሲ ተዘጋጅቶ መጠናቀቁ ተገለጸ። የኢኖቬሽንና ቴክኖሎጂ ሚኒስቴር በተለያዩ ዘርፎች አዳዲስ ፈጠራዎችን ለማጎልበት የሚረዳ የፖሊሲ ማዕቀፍ ተዘጋጅቶ መጠናቀቁን አስታውቋል። የኢትዮጵያን ዲጂታል ኢኮኖሚ ለማራመድና ሀገሪቱ በ2025 ለማሳካት ያስቀመጠችውን እቅድ ከግብ ለማድረስ የሚያስችል የፖሊሲ ማዕቀፍ ተዘጋጅቶ መጠናቀቁንና ፖሊሲውን ተግባራዊ ለማድረግ በመንግስት በኩል ምላሽ እየተጠበቀ እንደሚገኝ በኢኖቬሽንና ቴክኖሎጂ ሚኒስቴር የኢኖቬሽን ኢንተርፕራይዝ ልማት ዴስክ ኃላፊ ሙሉጌታ አየለ ተናግረዋል። የፖሊሲ ማዕቀፉ ለወጣቶች የፈጠራ ሀሳብ ቅድሚያ የሚሰጥና የወጣቶችን ተጠቃሚነት ማዕከል ያደረገ እንደሆነ የገለጹት ኃላፊው መንግስት ለዲጂታል ዘርፉ የሰጠውን ትኩረት መነሻ በማድረግ ለዲጂታል ንግድና የፈጠራ ስራ አመቺ የሆነ ስነ ምህዳር ለመፍጠር እንዲሁም በዘርፉ መሰረተ ልማቶችን ለማስፋፋት ያለመ መሆኑን አንስተዋል። ፖሊሲው የፈጠራ ችሎታን ከማሳደግ ዲጂታል ጅማሮችን ለመደገፍና የኢኮኖሚ እድገቱን ከዲጂታል ስነ ምህዳር ጋር የተጣጣመ ለማድረግ የሚያስችል እንደሆነም ተገልጿል። የጅማሮ ኢትዮጵያ ቴክኖሎጂና ቀጣይነት ላለው የኢኮኖሚ እድገት ለመጠቀም ያዘጋጀችውን ስትራቴጂ የሚያጠናክር መሆኑ የተጠቆመ ሲሆን ከመንግስት የሚጠበቀው ምላሽ ከተሰጠ በኋላ ፖሊሲው ተግባራዊ እንደሚደረግ ጋዜጣ ፕላስ በዘገባው አስነብቧል። የውጭ ሀገር ባንኮች ወደ ሀገር ውስጥ ሊገቡ ከመሆኑ ጋር ተያይዞ ወጋገን ባንክ ቅድመ ዝግጅቶችን እያደረገ እንደሚገኝ ገለጸ። ወጋገን ባንክ የአገልግሎት ስርዓቱን በማሻሻልና በማዘመን የተለያዩ አገልግሎቶችን እየሰጠ የሚገኝ ሲሆን በተለይም ዲጂታል አማራጮችን በስፋት ተግባራዊ በማድረግ የደንበኞቹን ፍላጎት ለማሟላት እየሰራ እንደሚገኝ ተገልጿል። ከዚህ ቀደም በሀገራችን የነበረው የባንክ አሰራር በተወሰነ መልኩ በሀገር ውስጥ የተወሰነና ክፍተቶች የነበሩበት እንደነበር ያነሱት የወጋገን ባንክ ዋና ስራ አስፈጻሚ ዶክተር አክሊሉ ውበት ከቅርብ ጊዜ ወዲህ የባንኮች አሰራር እየዘመነ መምጣቱንና ለውጭ ሀገር ባንኮችም ሆነ ለግሉ ዘርፍ ክፍት እንዲሆን መታሰቡ ዘርፉን ለማሳደግ ትልቅ ጠቀሜታ እንደሚኖረው ገልጸዋል። የውጭ ባንኮች ወደ ሀገር ውስጥ ሊገቡ ከመሆኑ ጋር ተያይዞ ባንኩ ምን አይነት ቅድመ ዝግጅቶችን እያደረገ ይገኛል በማለት ገበያ ሚዲያ የባንኩን ዋና ስራ አስፈጻሚ ጠይቋል። ስራ አስፈጻሚው በሰጡት ምላሽም የውጭ ባንኮች ወደ ሀገር ውስጥ ሊገቡ ከመሆኑ ጋር ተያይዞ ባንኩ አስፈላጊ የሆኑ የተለያዩ ቅድመ ዝግጅቶችን እያደረገ እንደሚገኝ በማንሳት በተለይም የባንኩን ካፒታል ለማሳደግ የሚያስችሉ ስራዎችን በማከናወን ስትራቴጂክ እቅዶችን በማውጣት እንዲሁም የባንኩን አቅምና ተወዳዳሪነት የሚያጎለብቱ ስራዎችን እያከናወነ እንደሚገኝ በዚህም ዝግጁ መሆኑን ተናግረዋል። ባንኩ አሁን ላይ እያከናወናቸው ካሉ ስራዎች በተጨማሪ አዳዲስ አሰራሮችን በመፍጠር እንደሚሰራ የተገለጸ ሲሆን በኢንቨስትመንት ባንክ ዘርፍ የመጀመሪያ የሆነው ወጋገን ካፒታል ኢንቨስትመንት ባንክ ሼር ሆልደር በመሆን መሳተፉን በኢንቨስትመንት ባንኩ የስራ ማስጀመሪያ መርሃ ግብር ወቅት ተገልጿል።
በፌዴራል ተቋማት ከሚያገለግሉ ሰራተኞች በርካታ ሐሰተኛና ከደረጃ በታች የትምህርት ማስረጃ መገኘቱ ተገለጸ። በፌዴራል ተቋማት ከሚያገለግሉ 13133 ሰራተኞች የትምህርት ማስረጃዎች መካከል 215 ማስረጃዎች ሐሰተኛና 22700 የሚሆኑት ደግሞ ከደረጃ በታች እንደሆነ መረጋገጡን የኢፌዴሪ ትምህርትና ስልጠና ባለስልጣን አስታውቋል። ባለስልጣኑ አሰራሩን ወደ ዲጂታል ስርዓት በመለወጥ የትምህርት ማስረጃዎችን የማጣራት ስራ እየሰራ እንደሚገኝ የገለጸ ሲሆን በኢትዮጵያ ውስጥ የሚገኙ ከፍተኛ የትምህርት ተቋማት የተማሩትን ጨምሮ የውጭ ሀገራት ማስረጃ ለሚያቀርቡ ሰዎችም የአቻ ግመታ ስራ እንደሚሰራ ተገልጿል። ይህም የአቻ ግመታ የምስክር ወረቀት፣ ከውጭ ሀገር የተገኘ የትምህርትና ስልጠና ማስረጃ በኢትዮጵያ ብቃት ማረጋገጫ ማዕቀፍ አውድ ተቃኝቶ አቻ ደረጃ የሚገለጽ ባለስልጣኑ ለትምህርት ማስረጃ ባለቤት የሚሰጥ ሰነድ መሆኑም ተመላክቷል። የባለስልጣኑ የተቋማት ቁጥጥር ምክትል ዋና ዳይሬክተር ቢኒያም ኤሮ እንደሚገልጹት በፌዴራል ደረጃ የሚሰሩና የግል ከፍተኛ የትምህርት ተቋማት የትምህርት ማስረጃ ያላቸውን 22776 ሰራተኞችን መረጃ አጣርቶ ከግማሽ በላይ የሚሆኑት መስፈርቱን ያላሟሉ ማለትም የመቁረጫ ነጥብ የሌላቸው፣ በተገቢው የትምህርት ጊዜ ትምህርታቸውን ያላጠናቀቁና ሌሎችም ጉድለቶች እንደተገኘባቸው ተናግረዋል። በሌላ በኩል መደበኛ የማጣራት ስራዎች ሲሰሩ በበይነ መረብ ካመለከቱ 13133 የትምህርት ማስረጃዎች መካከል 8160 የሚሆኑ ትክክለኛነታቸው መረጋገጡን ዳይሬክተሩ መናገራቸውን አሃዱ ዘግቧል። ተቋሙ ከሰኔ አጋማሽ ጀምሮ አገልግሎቱን ወደ መሶብ አንድ ማዕከል አገልግሎት እንደሚያዘዋውርም ተገልጿል። የኢትዮጵያ ብሔራዊ ባንክ ሰባተኛውን የውጭ ምንዛሪ ጨረታ በነገው ዕለት እንደሚያካሂድ ገለጸ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ ገበያን ለማረጋጋትና የውጭ መረጋጋትን ለመቆጣጠር ያለመ 50 ሚሊዮን ዶላር የውጭ ምንዛሪ ጨረታ ነገ ሐሙስ ግንቦት 28 ቀን እንደሚያካሂድ አስታውቋል። ባንኩ በየሁለት ሳምንቱ ከሚያካሂዳቸው ተከታታይ ጨረታዎች ሰባተኛው ሲሆን የውጭ ምንዛሪ አስተዳደር ፖሊሲ ላይ ለውጥ ተደርጎ ገበያ መር ይሁን ከተባለ በኋላ ብሔራዊ ባንክ እስካሁን 465 ሚሊዮን ዶላር በጨረታ ለባንኮች መስጠቱ ተሰምቷል። 27 ባንኮች በተሳተፉበት ስድስተኛው የውጭ ምንዛሪ ጨረታ ላይ የአንድ አሜሪካን ዶላር አማካይ ዋጋ 133 ብር ሆኖ መመዝገቡ ይታወቃል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ ገበያን ለማረጋጋትና የውጭ ምንዛሪ መረጋጋትን ለመቆጣጠር ያለመ ጨረታ በየሁለት ሳምንቱ እንደሚያካሂድ ማሳወቁ ይታወሳል። የከተማውን ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀሎችን ለመቆጣጠር በሚል በሁሉም አካባቢዎች ላይ ፍተሻና ብርበራ ሊያደርግ መሆኑን ፖሊስ አስታወቀ። ይህን ፍተሻ ተከትሎም ህብረተሰቡ ለጸጥታው ስራ ስኬታማነት እያደረገ ያለውን ትብብር አጠናክሮ መቀጠል እንዳለበት የአዲስ አበባ ፖሊስ ጠቅላይ መምሪያ ጥሪውን አስተላልፏል። በዚህም ነዋሪው የከተማው የጸጥታ ጉዳይ ይመለከተኛል በሚል መንፈስ አካባቢውን በተራ በመጠበቅና ህገወጦችን እጅ ከፍንጅ ይዞ ህግ ፊት የማቅረብ ልምዱ እያደገ በመምጣቱ የጸጥታ አካላት ባከናወኗቸው ልዩ ልዩ ተግባራት በአዲስ አበባ የወንጀል ቁጥርንም መቀነስ ተችሏል ተብሏል። በተጨማሪም ህብረተሰቡ ይህን ድጋፍና ተባባሪነት አጠናክሮ መቀጠል እንዳለበት የአዲስ አበባ ፖሊስ ጥሪውን አቅርቧል። በመሆኑም በደረሱ ጥቆማዎችና ፖሊስ በጥናት በለያቸው ሰላምና ጸጥታን ስጋት ላይ የሚጥሉ ከባድ ወንጀሎችን ማለትም የጦር መሳሪያ ዝውውር፣ ህገወጥ የሰዎች ዝውውርና ህገወጥ የገንዘብ ዝውውርን እንዲሁም ሌሎች የወንጀል ስጋቶችን ሙሉ ለሙሉ ለመቆጣጠርና አጥፊዎችንና ተባባሪዎቻቸውን በህግ ቁጥጥር ስር ለማዋል የተጠናከረ ቁጥጥርና ፍተሻ ለማድረግ መዘጋጀቱን የአዲስ አበባ ፖሊስ አስታውቋል። የወንጀል ድርጊቶቹ ይፈጸምባቸዋል ተብለው በሚጠረጠሩና በተለዩ በሁሉም አካባቢዎች የህግ አግባብን ተከትሎ ፍተሻና ብርበራ የሚያደርግ መሆኑን ህብረተሰቡ ተገንዝቦ አስፈላጊውን ትብብር እንዲያደርግና ወንጀል እንዳይፈጽም ነዋሪው ተገቢውን ጥንቃቄ ሊያደርግ እንደሚገባ አሳስበዋል። እንዲሁም ህብረተሰቡ የተለመደውን ጥቆማ የመስጠት ተግባር በማጠናከር ለማንኛውም ፖሊሳዊ መረጃ በነጻ የስልክ መስመር 991 ጥቆማ በመስጠት ትብብሩን አጠናክሮ እንዲቀጥል የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል።
ጥገኝነት መጠየቅን የሚከለክል ረቂቅ ሕግ መቅረቡ ተገለጸ። የካናዳ መንግስት የጥገኝነት ጠያቂዎችን ቁጥር ለመቀነስና ለባለስልጣናቱ የበለጠ ስልጣን የሚሰጥ ረቂቅ ሕግ ማቅረቡ ተሰምቷል። የካናዳ የኢሚግሬሽን ሚኒስትር ሊና ዲያብ ጠንካራ ረቂቅ ሕጉ የድንበር ቁጥጥርን በማጠናከር የሀገሪቱን የኢሚግሬሽን ስርዓት በማሳደግና የተደራጀ ወንጀልንና በህገወጥ መንገድ የሚገቡ አደንዛዥ እጾችን እንዲሁም የጦር መሳሪያዎችን ለመቆጣጠር ያለመ ነው ብለዋል። ሕጉ ካናዳ ከአሜሪካ ጋር የምትጋራውን ድንበር ለመቆጣጠር ለፖሊስ ተጨማሪ ስልጣን የሚሰጥ ደንብን ያካተተ መሆኑ የተገለጸ ሲሆን የጥገኝነት ጥያቄ አመልካቾች ከ1 ዓመት በላይ በካናዳ እንዳይቆዩ የሚከለክል እንደሆነ ተሰምቷል። የቀረበው ሕግ በስደተኛ ተቀባይነቷ በምትታወቀው ካናዳ ላይ ጫናዎች መበርታታቸውን ተከትሎ የመጣ ሲሆን ሀገሪቱ ለገባችበት የመንግስት አገልግሎትና የቤት ቀውስ መፍትሄ ለማበጀት ስደተኞችን መገደብ ያለመ መሆኑም ነው የተገለጸው። የቀድሞው የጆስቲን ትሩዶ መንግስት የሀገሪቱን ምጣኔ ሀብት እድገት ለማነቃቃት ስደተኞችን በመቀበል የሚታወቅ ሲሆን በሀገሪቱ በጊዜያዊነት ለስራና ትምህርት የሚገቡ ስደተኞች ቁጥር ከፍተኛ ሆኖ ተመዝግቧል። የሚያዝያውን የፌዴራል ምርጫ ያሸነፉት ጠቅላይ ሚኒስትር ማርክ ካርኒ ያልተረጋጋውን የካናዳ ኢሚግሬሽን ለመፍታት ቃል መግባታቸው ይታወሳል። በነባሩ ሕግ ስደተኞች ወደ ካናዳ ወዲያው እንዲገቡ እንደ አየር ማረፊያ ባሉ መግቢያዎች አሊያም ካናዳ ከገቡ በኋላ ጥገኝነት መጠየቅ የሚችሉ ሲሆን ጥገኝነት ከመጠየቃቸው በፊት ካናዳ ውስጥ ለምን ያህል ጊዜ መቆየት እንዳለባቸው የሚገድብ ሕግ አልነበረም። ነገር ግን በአዲሱ ሕግ ከ1 ዓመት በላይ በካናዳ የቆዩ ስደተኞችን የጥገኝነት ጥያቄ የማይቀበል ሲሆን ወደ ሀገራቸው እንዲመለሱም የሚያደርግ እንደሆነ ነው የተገለጸው። ከዚህ በተጨማሪም አዲሱ ሕግ በሶስተኛ ሀገር ስምምነት እንደ አሜሪካ ካሉ ሀገራት ወደ ካናዳ የሚገቡ ስደተኞች የጥገኝነት ጥያቄያቸውን በ14 ቀናት ማቅረብ እንዳለባቸው ይገልጻል መባሉን ቢቢሲ በዘገባው አስነብቧል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የግንቦት 27 ቀን 2017 ዓ.ም የዕለቱን የምዕራፍ 2 የምሽት የቢዝነስ ዜና ዘገባዎቻችን ቀደም ሲል የተከታተላችሁትን ይመስላል። ከቀሪ የገበያ ሚዲያ መረጃዎች ጋር በያላችሁበት መልካም ምሽት እንዲሆንላችሁ ተመኘን። በከተማችን አዲስ አበባ አንድ አዲስ ዜና ከወደ ለቡ ሰምተናል። በዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መካከል በማራኪ ኮሪደር ልማት ደምቆ በሚታየው ዴምሲ ሪል ስቴት ሂልሳይድ የመኖሪያ መንደር ውስጥ የመጨረሻው ብሎክ ለሽያጭ እንደተለቀቀ ሰምተናል። ቀድሞ ለመጡ 15 ደንበኞች 2,500,000 ብር ቅናሽ አድርገናል። ከአነስተኛ ወለልና የፍሎር አማራጭ በምርጫው ከባለ 1 እስከ ባለ 4 መኝታ ማግኘት የሚችሉበት በለቡ መብራት በ65,000 ካሬ ላይ ባረፈው መንደር ላይ ግንባታቸው ከ30 እስከ 50% በደረሱ ቤቶቻችን በካሬ ከ78,000 ብር ጀምሮ 60% በሚደርስ የረጅም ጊዜ የባንክ አማራጭ ከአነስተኛ ወለድ ወይም የሸሪያ ሕግን በጠበቀ መልኩ አመቻችተናል። ብልህ ሰው ዛሬ ላይ ነገው ይታየዋል። ጊዜ የለም። አሁኑን ወስነው በ0962 606677 ላይ ይደውሉልን።